እውነት አባቱ እንዲኖርለት ብትፈልግ እውነት ነገሮች እንዲስተካከል ብትፈልግ ህፃኑን እና ሩታን ይዘህ ከዚህ ከተማ ይውጡ አትልም። ትሰማኛለህ? አባቱ እንደሚያስፈልገው ቢገባክ ታስተዳድረዋለህ ህፃኑን ታስተዳድረዋለች ሩታ ምንም ማያንስ ታስተዳድረዋለች። ብቁ ነች። የአባት ፍቅር ሄደህ ትሰጠዋለህ? የአባት ፍቅር ትሰጠዋለህ ወይ? መልስ ስጠኝ። እኔ ልሰጠው አልችልም። ታዲያ ለምንድን ነው የአባት ፍቅር የምነሳው አንተ? እኔ የአባት ፍቅር ለምን የሰው ትዳር ላይ ኢንትረስት ጥልቅ ትላለህ? እኔ የሰው ትዳር ይገባሽ በደንብ አድርገህ ነው ጥልቅ እያልክ ያለው። ከአንድም ሁለት ሶስት እንዲሁም ለአንቺ ማግኘት በአካል እንኳን ተነጋግረው እንዳያወሩ ለልጁ ካሰብሽ ለልጁ ከተጨነቅሽ አንቺም እነዛም ጓደኞቹ እስቲ ከትዳሩና ከህይወቱ ውጡና እሱ ትዳሩና ልጁን የሚያሳደግበት መንገድ እስቲ ፍጠሩ። ያኔ ለልጁ ትጨነቂያለሽ፣ ለልጁ ታስቢያለሽ። አፍቅራው ወዳው ለሱ ክብር ለሱ ብላ ረጅም ጊዜያቶች ብዙ ነገር ችላሳልፋለች አይደለም። አሁን ያኔ አርግዛ ራሱ ለሱ ብዙ ነገሮች የማይኮን ነገሮች ሆና አሳይተዋለች። እሷ ደግሞ የሆነው በእናንተና በእናንተ ምክንያት ነው። ታማኛለህ? አሁንም ቢሆን ነገሮች እናስተካክላለን። ውጪ ፕሮሰስ መጨረስ በጣም ቀላል ነገር ነው፣ ግን እዚች ጋር የልጅ ፍቅር እንዲያጠነው እያደረክ ያለው ነገ ልጁ ይታዘባል። ገባህ? ነገሮችን ለማስተካከል ነው ፊክስ ማድረግ ያለብህ። በሁለት ሰዎች መሀል ገብተህ ነገሮችን ለማበላሸት አትሞክር። ትሰማኛለህ? እንደሚጠቅም ሰው ነህ አታስመስል ካሌብ። እኔ እዚህ ጋር ምንም ፕሮሰስ መጨረስ ምናምን ምንም የሚጠቅም ነገር የለም። ፕሮሰስ ለተጨረሰ የምር አንቺ ነሽ እንጂ በሰው መሀል ገብተሽ ይሄንን ህይወታቸውን የበጠበጥሻቸው አንቺ ነሽ እንጂ ልጁን እንዳያሳድግ ከልጁ ጋር ከሚስቱ ጋር አብሮ እንዳይኖር ያደረግሽው አንቺ ነሽ እንጂ እኮ እነሱ አይደሉም። እነሱ እኮ ካለቀ በኋላ መጥተው እኛ እንኳን እናዝናናት ከባሏ ጋር ነው የተለያየችው፣ እስኪ ከልጇ ጋር ከሷ ጋር እሷን እስኪ እናዝናናት ያሳለፈችውን ህይወት እስኪ ትርሳ ብሎ የእንትን ጭንቀቷን ለማረሳሳት ብሎ ነው እንጂ ያደረጉት። ይሄንን ነገር መጀመሪያ ያመጣሹ አንቺ ነሽ እንጂ እነሱ አይደሉም። ሲጀመር ቤተሰብዬ እሷ ነች እንጂ ይሄንን ነገር ጭራሽ ምላስ አለኝ ብላ እንደገና ደግሞ አለኝ ብላ ታወራለች ማለት ነው። የሰዎች በሰው ህይወት መሀል ለምንድን ነው የምትገቡት? ለምንድን ነው አንተ የምትገባው? እሷ አባቱን ነው የአባትነት ፍቅር ትሰጠዋለህ ወይስ የአባትነት ክብር ትሰጠዋለህ? እዛ ጋር እንዴት እንደዚህ ታደርጋለህ? እንዴት ከልጁ ጋር አለያይተህ እንዴት ነው ውጭ ሀገር እንውሰድሽ ምትላት? እንዴት ልጅሽን ይዘሽ ውጭ ሀገር ሂጂ ትላታለህ? እያለች ነው ማለት ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንግዲህ ተመልሼ መጥቻለሁ። ተመልሼ ስትመጣ በሩታና ባብርሽ ነገር ነው እንግዲህ እንደምታውቁት እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ከወዳጃችሁት ላይክ አድርጉልኝ እና ሄርሜላ ያለችው ነገር እኔ ብቻ የሆነ ዘዴ እየተጠቀመች እንደሆነ ብቻ የሆነ ነገር እየተጠቀመች ነው አሁን ላይ ማለት ነው ቤተሰብዬ፣ የሆነ ዘዴ እየተጠቀመች ነው። እሱ ምንድነው ይመስለኛል ሩታና አብርሽ ብቻ ሁለት አይነት ነገር ነው ግራ የሚያጋባ ማለት ነው። እነሱ እንዲለያዩ ካልፈለግሽና እነሱ ከልጁ ጋር እሱ እንዳይለያይ ከትዳሩ እንዳይለያይ ከፈለግሽ ሲጀመር ማለት ነው ይሄንን ማድረግ አልነበረብሽም። ሰዎቹ ስላልተረዱሽም ሊሆን ይችላል፣ እኛም ስላልተረዳንሽ ሊሆን ይችላል። ግን በሁለት ሰዎች መሀል ማንም ሰው መግባት የለበትም። በእርግጥ ግን አንቺን ባለፈ ገብተሽ እያለቃቀስሽ ነበር። እኔ እኮ በጣም ነበር ማፈቅርህ በጣም ነበር መወድክ ምናምን ነገር ያልሹ ነበረ። ግን ይሄ ነገር ቤተሰብ እኔ እንደሚመስለኝ እሷ ይሄንን አፈቅርሃለሁ ወድሃለሁ የምትለውን ሩታ አውቃ ወደሱ እንድትመጣ በቃ ብዙ ሴቶች ያፈቅሩታል፣ እኔ ለምንድነው ማላፈቅረው፣ እኔ ለምንድነው ማልወደው ምናምን ነገር እያለች ወደሱ እንድትመለስ ፈልጋ ይመስለኛል ውድ ቤተሰቦቼ ማለት ነው። እና ሄርሜላ ያለችው ነገር ትክክል ቢሆንም ግን አንዳንድ ቦታው ደግሞ በጣም ነው የሚያስጠላው። በአንዴ ሰው መተቸት ከባድ ቢሆንም እኔ አልሳደብም። ግን እንደኔ ሄርሜላ ማለት ነው በሁለት ሰዎች መሀል አትግባ የምትይው መጀመሪያ አንቺ ባትገቢና አንቺ ባትመጪ አብርሽ ህይወቱ ውስጥ አንቺን ባያስገባሽ ኖሮ የነሱ ትዳር አይፈርስም ነበር። እሷ ውጪ መሄዷን ይሄን ያክል አንገበገበሽ። በልጁ ናፍቆት ይጎዳል፣ በሚስቱ ናፍቆት ሳይሆን በልጁ ናፍቆት ይጎዳል ብለሽ ነው ይሄንን ነገር ያሰብሽው ማለት ነው። አንቺ ያሳዝናል የምር። የልጁ ነው ያሰብሽው ወይስ የአባቱ ነው ያሰብሽው? ይሄንን ነገር ለሁለቱንም ማዘን ያለብሽ። ከሚስቱ ጋር ከልጁ ጋር አለያይተህ ማለት ነበርብሽ። ከሚስቱም ትናፍቀዋለች ልጁም ይናፍቀዋል። ስለዚህ ሁለቱንም ሶስቱንም አለያይተህ መውሰድ አልነበረብህም። አለበለዚያ አንድ ላይ እንዲታረቁ ከፈለክ ብላ መናገር ትችል ነበር ሁላ ማለት ነው። ግን እንዳይታረቁ ያደረግሽው አንቺ፣ እንዲለያዩ ያደረግሽው አንቺ፣ ከመነሻው እስከ መድረሻው ያለውን ነገር ማለት ነው በህይወታቸው ጥልቅ ብለሽ ያደረግሽው ነገር አንቺ ነሽ። ስለዚህ አንቺ እንደጀመርሽው አንቺ ጨርሰሽ አስታርቂያቸው።
ስለ አስታርቂልን አሁንም ቢሆን ማለት ነው። አንቺ ለአብርሽ እንደዚህ አይነት ሀሳብ ካመጣሽ ለአብርሽ እንደዚህ አይነት ነገር አስተውለሽ ይሄንን ነገር መሆን አለበት እውነትም ለአብርሽ ነው ያዘንኩት ብለሽ ምትይ ከሆነ ይኸው አሁኑኑ ጀምረሽ አስታርቂያቸው በስነ ስርዓት። እስኪ አስታርቂያቸው። እውነት ሴት ከሆንሽ አንቺ ጎበዝ ከሆንሽ እስኪ አስታርቀሽ አንድ ላይ አድርጋቸው። በኔ የመጣ ነበር የተጣላችሁት፣ በኔ የመጣ ነበር የተለያያችሁት፣ ላደረኩት ነገር ሁሉ በጣም ይቅርታ። እኔ እኮ እንደዚህ ነበር፣ አፍቅሪክም አልነበረም፣ ካፈቅር አላፈቅርሽም አውቀሽ እንደሆነ ያስታውቅብሻል። ስለዚህ ይሄንን ነገር ነበረ ሩታ ወደ አንተ እንድትመጣ ስለፈለኩኝ ነበር ይሄንን ነገር ማድረገው የነበረው። ሩታዬ በጣም ይቅርታ አድርጊልኝ፣ አፉ በይኝ እባክሽን ብለሽ መጀመሪያ እሷን ሄደሽ ይቅርታ ጠይቀሽ ከዛም በኋላ አብርሽን አነጋግረሹ ይዘሹ ሄደሽ ማስታረቅ ነው። እንደጀመርሹ በጥላቻ ጀምረሽዋል፣ በእርቅ ጨርሽልን ማለት ነው። ትክክል አይደለም ቤተሰብ? እና እንደዛ ነው ማድረግ ያለብሽ እንጂ አሁን ላይ የልጅሽ ምን አቆራቆረሽ በልጁ ማለት ነው ወይስ ካንቺ ጋር አብራችሁ ስለምትሆኑ ወይም ደግሞ አብራችሁ ልትሆኑ ፈልገሽ ከዛም በኋላ በልጁ ናፍቆት ምን አይነት አዛኝ ብትሆኚ ነው ባክሽ? የምሬ ነው የምላችሁ ቤተሰብ። አንዳንድ ቦታው እኮ በጣም ነው የምታሳዝነውና የሆነ እሱም እንዳይጎዳ ብላ እንደዛ እያደረገች ነው። እዚህ ጋር ደግሞ ሩታ መጎዳት የለባትም። ሩታ መዝናናት አለባት። አሁንም ቢሆን ወደፊትም ቢሆን ካንቺ ጋር ሳይሆን ከሚስቱ ጋር ይሆናል ማለት ነው፣ ከአብርሽ ጋር። አብርሽና ሩታ አንድ ላይ ነው የሚሆኑት። መቼም ቢሆን የሚለያዩ ሰዎች አይደሉም፣ አይለያዩም ሲጀመር ማለት ነው። እና ይሄንን ነገር ደስ ይላል። እንኳንም አደረግሽው። የምር በጣም ደስ የሚለው እንኳን አደረግሽው። ግን ይሄንን ነገር ስታደርጊ ደግሞ አስተውለሽ መሆን አለበት። እንግዲህ ሄርሜላ የኔ ቆንጆ ማለት ነው፣ የኔ ማር፣ እንደው ዛሬ በጣም ደስ የሚል ነገር ነው ያደረግሽው ማለት ነው። የምር በጣም ነው ደስ የሚል ነገር ነው ያደረግሽው። እና ሚስቱንን ልጁንም ትታ መሄድ የለባትም። አብርሽን ትታ መሄድ የለባትም። ስለዚህ የልጅ ናፍቆት የአባትነት ፍቅር ትሰጠዋለህ ወይ? የአባትነት ፍቅር ሊሰጠው ከፈለግሽ እኮ ማስታረቅ ትቺ ነበር። የምር ቤተሰብ ይህንን ነገር ከመደረጉ በፊት ይህንን ነገር ከመፈጠሩ በፊት የአባትነት ፍቅር፣ የአባትነት ክብር፣ ሁሉም ነገር እንክብካቤ እንዲተሰጠው ብትፈልግ ኖሮ ሆዷ ውስጥ ሩታ እርጉዝ እያለች ጀምሮ እዛን ሰዓት ጀምራ ሄርሜላ አይ ከሚስት ጋር መሆን አለብህ፣ እኔ እንዴት ነው እኔና አንተ አብረን ልንሆን የምችለው? አንችልም። ስለዚህ አንተ ማለት ባለ ትዳር ነክ የልጅ አባት ልትሆን ነው። ሆዷ ውስጥ የተሸከመችው እኮ ያንተ ልጅ ነው፣ ወይም አሁን የወለደችው እኮ ያንተ ልጅ ነው። ስለዚህ እንደዛ ስለሆነ እኔና አንተ እንዴት ነው አብረን ልንሆን ምንችለው? ሚስቱ መልካም ከሆነች እሱ መልካም ከሆነ ከዛ በላይ ምን ይፈለጋል? ስለዚህ ሚስትህ መጥፎ ሚስት አይደለችም፣ ምርጥ ጀግና ሚስት ነች ያለች፣ ሁሉም የሚመኛት የኔ በሆነች ብሎ የሚመኛት ሚስት ነው ያለች። ያንን ነገር ስላለ እንዴት ነው እኔን የምትመኘው? ስለዚህ እኔ ካንተ መራቅ አለብኝ፣ አንተም ከኔ መራቅ አለብህና ካሁን በኋላ አንተ ህይወትህን ኑር፣ እኔም ህይወቴ እኖራለሁኝ። ልጅህን አባት ያስፈልገዋል። አባት እስካለው ድረስ አባትነት ያስፈልገዋል። ነገ ሲያድግ ልጁን ምን አይነት ልጅ ይሆን? እነዚህን ቪዲዮ እስክሮ ያለገ ቢያያቸው እናቴና አባቴ እንደዚህ አይነት ነገር ነበሩ፣ ስለዚህ እኔም እንዲህ መሆን አለብኝ ብሎ መጥፎ ከሆናችሁ መጥፎ፣ ጥሩ ከሆናችሁ ጥሩ ሊሆን ይችላል። ያንን ነገር ደግሞ መሆን የለበትም፣ መፈጠር የለበትም። ስለዚህ ብለሽ መክረሹ መመለስ ሁላ ትቺ ነበረ። አንቺ ግን ይሄንን ነገር አይ ለምን ይሆናል ብለሽ አደረግሽው ማለት ነው ይሄንን። እና አሁንም ቢሆን እንደዛ ማድረግ ትችያለሽ። አንዴ ተናገረው ያለው ሁለቴ አልናገርሽም መቼስ ማለት ነውና በዚህ ልክ ጥሩ መሆንም ክፉ እንደሆንሽም ጥሩነትም አለሽ። ስለዚህ ይሄንን ልጅ አንቺ መለስ አድርጊው። ብትመልሹ እኔ መልካም ነው ባይ ነኝ አይደለ ቤተሰብ? አሁንም ቢሆን ትመልስልን።